ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ቻናሉን እንደተለመደው በላይክ ጀምራችሁ ሰብስክራይብ እንዲሁም ለሌሎቹ እንዲደርስ ሼር አድርጉ። በፌስቡክ ፔጃችሁ ላይ ቻናሉ ማደግ አለበት። የተለያዩ ቪዲዮዎችን ዛሬም ይዘን መጥተናል። በእነሱ ላይ ሪያክት እናደርጋለን። እንግዲህ ሰሞኑን እንደምታውቁት በአማራ ክልል በአንዳንድ አካባቢዎች ጠንከር ያሉ የድሮን ጥቃቶች የብልጽግናው መንግስት እንደፈጸመ ታውቃላችሁ። በርካታ ንጹሃንም እንደሞቱ ይታወቃል። የብልጽግናው አክቲቪስቶች በከፍተኛ ሁኔታ ለየት ያለ ፕሮፓጋንዳ እያስተላለፉ ነው። በዓልን አስታከው አማራ ፋሲካን በደመቀ ሁኔታ እንደሚያከብር የተገነዘበው አብይ አህመድ የፕሮቴስታንት እምነት ተከታዮቹ አክቲቪስቶቹ ወይንም የብልጽግና አክቲቪስቶች አማራን ለማበሳጨት ወይንም ለማናደድ ፋሲካን አስታከው በርካታ ፕሮፓጋንዳዎችን እያሰራጩ ነው። በተለይም በፌስቡክ ፔጁ ላይ ናትናኤል መኮንን ተብሎ የሚጠራው ቀንደኛ የፕሮቴስታንት እምነት ተከታይ ጴንጤ የሆነ ያው ሁሉንም ጴንጤ እያልን አይደለም፣ ያው አብይ አህመድ ጴንጤ ስለሆነ ብቻ ነው ናትናኤል መኮንን እየደገፈ ያለው እንጂ ቀጥታ ኦርቶዶክሳውን ቢሆን አብይ አህመድ ናትናኤል መኮንን አብይ አህመድን አይደግፈውም ይታወቃል። እና አማራን ስለሚጠላ ትግራይን ስለሚጠላ በፋሲካው ምድር የተለየ ፕሮፓጋንዳ አማራ ህዝብ ላይ ያሰራጨ ነው። በርካቶቹ እንደተደመሰሱ ምናምን ስለ ጦርነት ምናምን ነው የሚያወራው። ተደመሰሰ አመመው ገና ምናምን እያለ የተለያዩ ጽሁፎችን እያሰራጨ ይገኛል። እንዲሁም ዲያስፖራ የአማራ ዲያስፖራ በዝድሮን ጭፍጨፋ ላይ ምንም አይነት ሪያክሽን እየሰጠ አይደለም። ግን አንዳንድ ዲያስፖራዎች አልጠፉም። Stop killing women in Amara. Stop killing civilians in Amara. Down, down, Abiy Ahmed. Down, down, Abiy Ahmed. Down, Abiy Ahmed. Down, down, Abiy Ahmed. የመንግስት ኃይሎች ያለ አንዳች ቅድመ ሁኔታ ከአማራ ክልል ይውጡ። አድማጭ ተመልካቾቻችን እና ዲያስፖራው እየተንቀሳቀሰ እንዳልሆነ ነው የሚታየው። እንደ ቁጥሩ ምንም አይነት ተጽዕኖ እያሳደረ አይደለም። እነ ታማኝ በየነም አንገታቸውን ደፍተው ምንም አይነት እንቅስቃሴ አላደረጉም። ቢንቀሳቀሱ ግን ከፍተኛ የሆነ ተጽዕኖ እንደሚያደርሱ ይታወቃል። እሺ አድማጭ ተመልካቾቻችን ወደ ቀጣዩ መረጃ እንወስዳችሁ። በአማራ ክልል አድማ ብተና የሚባሉ ሰሞኑን ሰልጥነው ስምሪት ከወሰዱት መካከል በጣም ጥቂት የማይባሉ አማራ ያልሆኑ እንዳሉበት እየተገለጸ ነውና አንድ የአድማ ብተና ዩኒፎርም የለበሰ አማርኛው ራሱ ትክክለኛ ያልሆነ አማርኛ የሚያወራ አንድ ጉልፍ የሆነ የአማራ ክልል አድማ ብተና ዩኒፎርም የለበሰ በፋኑ ላይ ሲዝት ምናምን የሚያሳይ ቪዲዮ አለና እስኪ ቀጣዩ ቪዲዮ እዩትና ምን እንደሚል አየን በኋላ ሪያክት እናደርግበታለን። በዛሬው ዕለት ውጊያ በነበረው ፋኖ ያዋጣኛሉ ተኩሶ የነበረው ለራሱ ተኩሱ በገዛ እርስ በርሳቸው ዛሬ ተፋጁ፣ ተገዳደሉ፣ ተመታቱ። ዛሬ አሽፋ ማርያም የሚባል በጣም አስቸጋሪና በጣም ፈታኝ የነበረው አድማ ብተና ብትንትና አድርጎ ፋኖን ጨፍጭፎት መጥቷል። 58 የሞተ 67 ምርኮኛ እጅ ተፈኝ ይዘነጠናል። ስለዚህ ይሄንን ነገር እንቀጥላለን ብላችሁ ካሰባችሁት አሁን እንቀጥሉ። ግን ራሳችሁ አምናችሁ እጅ ከሰጣችሁ እኛ የእናንተ ሰላምነት የማንቀበል ምክንያት ምንም ነገር የለም። ይሄን በማድረጋችን ደግሞ ድል ልናደርጋችሁም ይገባል፣ ኩራትም ይሰማናል። የአማራ ስማ፣ የዓለም ህዝብ ስማ። እርስ በርሳችን እየተበላላን ነው እያለ ፋኖ የሚጨፈጭፈው ማን ነው? እርስ በርሱን እየበላ ያለ በፊት ህዋት ጋር ስንፋለም፣ አሁን ደግሞ አዝሮኛን የሚወጋ መኪና ያቆመ የሚዘርፍ ሌባ ቡድን ፋኖ የሚባለው። ስለዚህ በራሳችሁ መጣችሁ እኛ ጋር መቀላቀል የምትፈልጉ ካላችሁ ወይም ደግሞ ምረት ይደረግላን ካላችሁ በክብር እንቀበላችኋለን። ምንም ችግር የለም። ምክንያቱም እኛ መንግስት ልቡ ሰፊ ነው፣ እንቀበላለን፣ እናሰልጥናለን፣ ዙርና እናስታጥቃለን። ስላዳመጣችሁ አመሰግናለሁ። ሰምታችሁታል አይደል? አማርኛው ራሱ የተሰባበረ ነው የሰውየው። ሰምታችሁት ከሆነ ትክክለኛ አማራ አይመስልም። የአድማ ብተና ላይ ብሎ ያው የፋኖ ኃይሎች ላይ እየፎከረ ነው፣ ጨፍጨፈናልም እያለ ነው። ሰምታችኋል። እንግዲህ እንደነዚህ አይነት ሰዎች ናቸው። ያው እንግዲህ ክልል ውስጥ የተለያዩ ዞኖች አሉ። ኬሚሴ ያለ ቅማንት ነኝ የሚሉ አሉ፣ አማራ አይደለንም ብለው እንትን የሚሉ አሉ። ከነሱ የወጣ የነዛ ኮሚቴ ሊሆን ሸንጎ የሚባል አለ። ክልሉ በጣም በርካታ ምናምን ጠላት እንዳለው ይታወቃል። ከነዚያ የተወጣጣ አማራን ለማጥፋት ከአብይ አህመድ ጋር የተሰለፈ ሊሆንም ይችላል። ግን አማራ ሆኖም አሉ ያልገባቸው የኢትዮጵያን ቅርስ የማያውቁ ፖለቲካውን ያልተረዱ አሁን ያለው መንግስት አላማው ምን እንደሆነ በደንብ አንደርስታንድ ያላደረጉ በርካቶች አሉ።
ከአማራ ክልል ብቻ እዛው ከክልሉ ወጥተው የሚያውቁ ከ3ኛ ክፍልና ከ6ኛ ክፍል ወድቀው ሚሊታሪ የሆኑ ሰዎች አሉ፣ ምንም አይነት ኖሃው የሌላቸው ስለ ፖለቲካው። ስለዚህ ጥይት በተኩስ ጆሮአቸው ላይ ያሰሙም። አሁን የፋኖ ኃይል መጥፋት አለበት ብለው የሚያምኑ ናቸው። ፋኖ ሌባ ምናምን ብለው ሲሳደቡ የሚውሉ ግለሰቦች ናቸው። በጣም ነው የሚያሳዝነው። እንደዛ አይነት ኋላ ቀር የመጨረሻ አይዶን ነው። አሽፋ አካባቢ ደምሰናል እያለ ነው። የፋኖ ኃይሎችን የት አካባቢ እንደሆነ ኮሜንት ላይ ጻፉ። እና እንደነዛ አይነት ኋላ ቀር የሆኑ ዘገምተኞች ናቸው ክልሉን አደጋ ውስጥ ለመጣል ጥረት እያደረጉ ያሉት። አይታችኋላ። የመጨረሻ ኋላ ቀር ዘገምተኞች የፖለቲካ እንትኑን የማይር እኔ ከየት እንደሚያገኟቸው ሁሉ አይዶ ነው ኢንጀክት ያደርጓቸዋል መስል ማለት እዛ ለመሰልጠን ምናምን ሲገቡ በሆነ በመርፌ ነገር የሆነ ኢንጀክት የሚያደርጉላቸው የሆነ ሆርሞን ሳይኖር አይቀርም ማለት ዘገምተኛ ሞኝ እንዲሆኑ ሽልጥ እንዲሆኑ። አሁን ይሄ አማራ ምንድነው ብትለው አያውቀውም። ክልል ኢትዮጵያ ውስጥ ስንት ብሔር ብሔረሰብ አለ፣ ስንት ቋንቋ አለ ምናምን ብትለው ምንም የሚያውቀው ነገር የለም። ከትምህርት ቤት 3ኛ ክፍል ባጥር ዘሎ ምናምን ያመለጠ ነው። ቀጥታ ትምህርት አልወለድ ሲል ቀጥታ ሚሊታሪ የገባ ነው። ሰነፍ ነው፣ ስራ የማይወድ ነው። ስለዚህ ይሄ ምንድነው ለድብድብ የተመረጠ የመጨረሻ ኋላ ቀር የሆኑ ግለሰቦች ናቸው እንደነዚህ አይነት ግለሰቦች። አድማጭ ተመልካቾቻችን ወደ ቀጣዩ መረጃ ስንወስዳችሁ ሰሞኑን በምስራቅ ጎጃም ከፍተኛ የሆነ ውጊያ መካሄዱ የሚታወስ ነው። ሰዴ ሞጣ አካባቢ በተካሄደው ውጊያ በርካታ የመከላከያ ሰራዊት እንደተደመሰሰ እንዲሁም ከፋኖ በኩል መስዋዕትነት እንደነበረ የሚታወስ ነው። እንዲሁም አንድ የፋኖ መሪ መስዋዕቱን ተከትሎ የአማራ ፋኖ በጎጃም ቃል አቀባይ ማርሸት በአካባቢ ሂዶ የብርጌዱን መሪዎች አመራሮችን እንዲሁም አባላትን እያጽናና የሚያሳይ ቪዲዮ አለ። እሱን እንስማና በጥቂቱ እንመለሳለን ለሪያክሽን። ሁሉም የምታዩት ይሰዋል። ባይሰዋ እንኳን 70 እና 80 ዓመት ኑሮ ይሞታል። ግን እያንዳንዱ ሰው ምን ጥሎ ይለፍ? በዚህ ዘመን ያለ አማራ፣ በዚህ ዘመን ያለ ትውልድ ለዚህ ህዝብ ታሪክ ፊት ምን አሻራ አሳርፎ ይለፍ ነው የትግሉ ማሰሪያ አንቀጽ። ምን ጥለን እንለፍ? ዘር ሲበትን ማዳበሪያ የሌለው ገበሬ፣ ጤፍ አምርቶ ነጭ አምርቶ ጥቁር የሚበላ ገበሬ፣ ጣሪያና ግድግዳ የሌለው ትምህርት ቤት፣ ብዙ ነው የተጎዳ ነው ቢዘረዘር። የምናቃናው ደግሞ ብዙ ነው። ከእያንዳንዳችን ቤት ነው የሚጀምር። ስናሸንፍ ከእያንዳንዳችን ቤት ነው የሚጀምር። ምን መሰረተው መንግስት ይሄ ነው ውጤቱ። ስለዚህ በታሪክ ፊት የተሰራውን ገድል ጠብቃችሁ ለታሪክ ማስረከብ አለባችሁ። ጠብቀን ለታሪክ ማስረከብ አለብን። ሰምታችሁታል። ማርሸት አሁን በጣም በሚገርም ሁኔታ የፋኖ አመራሮች በጎጃም ያላቸው እንቅስቃሴና ያላቸው ኮኔክሽን በጣም ነው የሚያስቀናው። አሁን አንድ የፋኖ አመራር መስዋዕቱን ተከትሎ የፋኖ አባላቶችን ወይንም አመራሮችን የዛኛው የተሰዋ ምክትል አመራሮችን ለማጽናናትና ትግል የማይቆም መሆኑን ለማስረዳት በደንብ ያው እነሱም ያውቃሉ፣ በደንብ ያውቃሉ። ግን ምን ያህል እንትናቸው ኮሚትመንታቸው ማርሽ እዛው እነሱ ጋር ሄዶ ያው እንትን እያለ ነው በደንብ እንትን እያላቸው በደንብ እያጽናናቸው ነው። እና በጣም ነው የሚገርመው የጎጃም ፋኖ ኮኔክሽን። እንደዚህ በቀላል አይደለም የተደራጀው፣ በቀላል አይደለም። በጣም ሃርድ ነው፣ ከባድ ነው። እና በአካባቢው ተገንቶ ማርሽ ጻው የፋኖ ቃል አቀባይ እያጽናናቸው ነው። ብዙ መከራ አማራ እንደደረሰበትና ወደፊት ብዙ ርቀት እንደሚሄዱ መስዋዕትነትም ያለ እንደሆነ መስዋዕት ከተከፈለ ደግሞ እንደዚህ ነው ምናምን አይነት ነገር ንግግር እየተናገረ ነውና የሚገርማችሁ ማለት ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የፋኖ መሪዎች ምንም የሚይዛቸው ነገር እንደሌለ ነው የሚያመላክተው። ያው 2 ዓመት ሞላቸው በነፃነት ነው የሚንቀሳቀሱት፣ በነፃነት። ይህ የሚያሳየው የብልጽግናው መንግስት ክልሉን እንዳልተቆጣጠረው ማየት ነው። ትንሽ ነገር ነው በቃ አሁን የሚቀረው። አሁን የሆነ ጦርነቱ እየተራዘመ የሚሄድ ከሆነ ፋኖ አይደለም የሚዳከመው። በነገራችን ላይ ሰዎች እንደዛ ይመስላቸዋል። መንግስትም አሁን እያስፈራራ ነው፣ ፕሮፓጋንዳ ምናምን እያሰራጨ ነው። ይሄ ጦርነቱ በተራዘመ ቁጥር የሚያተርፈው ፋኖ ነው። በነገራችን ላይ የፋኖ ኃይሎች ናቸው እየተጠናከሩ የሚሄዱት። ለምን በሉኝ፣ ፋኖ ቤዝ አለው፣ የህዝብ መሰረት አለው።
የብልጽግናው መንግስት ግን የህዝብ መሰረት የለውም። ስለዚህ አንድ ባንድ በአማራ ክልል ስምሪት የወሰደ ኃይል እየተዳከመ እየተበተነ ነው የሚሄደው ማየት እንችላለን አሁን ወደፊት ምናምን። ለዛ ነው እንደዚህ ጥድፍ የሚያደርጋቸው። በምንም አይነት ሁኔታ በምንም በአብይ አህመድ የድሮን አተኳኩስ ችሎታ ነው የፋኖ ኃይሎች የሚጠፉት አይጠፉም። እና የነማርሸት ጻው የሰጡት መጥተው በፍጥነት ምናምን የሰጡት ሰብስበው ፋኖች እንዴት እንዳሏቸው በጣም የሚገርም ነው። ግን የፋኖ አመራሩ መሰዋቱን ህዝቡ ማዋቁ ችግር የለውም። ግን እንደነዚህ አይነት ቪዲዮዎች ባይለቀቁ እንላለን። በነገራችን ላይ ማለት እያንዳንዱን ዲቴል ዲስከስ የምታደርጉትን ለህዝብ ባይቀርብ አሪፍ ነው። ይሄ እንደዚህ አይነት ነገር አሁን ይሄኛው ያው እንግዲህ እንደገና እየተደራጁ ነው ብሎ ያው የብልጽግናው መንግስትም እንዲፈራ ያደርጋል። በነገራችን ላይ ሌላው ጎኑ ጥሩ ነው። ይሄኛው ጎኑ ግን ቶታሊ እንደነዚህ አይነት ነገሮችን በውስጥ ቢደረጉ ጥሩ ይመስለናል። ወደ መጨረሻው መረጃ ስንወስዳችሁ አድማጭ ተመልካቾቻችን ዛሬ የፋኖ የፖለቲካ ዘርፍ ኃላፊ አስረስ ማረ ቃለ መጠይቅ አድርጓል ከኢትዮ ኒውስ ጋርና ሰሞኑን በርከት ያሉ የስልክ ምናምን ቅጆች የብልጽግናው መንግስት እየለቀቀ ነው። የሚለቅበት ምክንያት ሲሸነፍ ነው። በነገራችን ላይ ተበትኗል ምናምን ሲሉ ነበር እኮ አክቲቪስቶቹ የብልጽግናው የፋኖ ኃይል ሰሞኑን የሌለ ፕሮፓጋንዳ እያሰራጩ ነው። የሆነ ሪከርድ እያወጡ ድሮ የተደዋወሉትን ምናምን ሁሉ ከ3 ዓመት ወይንም በህወሓት ጦርነት ጊዜ የተደዋወሉት ሁሉ እያወጡ የፋኖ ኃይሎችን ይከፋፍልልኛል ብሎ ያሰቡትን እያሰራጩ ነውና አስረስ ማረ የሰጠው መልስ አለ ስለዚህ ጉዳይ። እኛ እንደነዚህ አይነት ሪከርዶች እንደሚኖሩ ቀድመን እናውቃለን፣ ተወያይተንባቸዋል፣ ሁሌም እንወያይባቸዋለን። ምንም አይነት ኬር ምንም አይነት ቫልዩ አንሰጣቸውም፣ ምንም አይነት አቴንሽን አንሰጣቸውም ብሎ መልስ ሰጥቷል። እስኪ እንስማው። ግን በነገራችን ላይ ሪከርዶቹን በቴክኖሎጂ በኤአይ ኤዲት እንደሚሆኑ ያው ኮንሲደር ማድረግ ነው። እሱ እንዳለ ሆኖ ግን አመራሩ የሆነ መልስ ሰጥቷል። ከመሳሪያ ወይም ደግሞ ከአየርና ከምድር ከሚጠቀመው ጎን ለጎን ሰሞኑን እንደ ዘመቻ በሚመስል መልኩ የስልክ ቅጂዎች እየወጡ እየሰማን ነው። ምናልባት ይህንን አገዛዙ ያደርገዋል ብለን ብናስብ እንኳን በመሰረታዊ ጉዳዮች ላይ የፋኖ ኃይሎች ልዩነት እያሳዩ ነው። ይህን ህዝቡ ይወቅልኝ የሚል አንድምታ ያለው ሆኖ ይታየኛል በእኔ በኩል። እናንተ እንዴት ነው የምትገመግሙት እንዲህ አይነቱን ነገር? የፋኖ አመራሮች የፋኖ አባላት በየአካባቢው ላይ ያሉ በፋኖ እንቅስቃሴ ውስጥ አሉ የሚሏቸው አካላት የሚያደርጓቸውን የስልክ ልውውጦች ነው ለማሳየት እየሞከሩ ያሉት። አንደኛ ይሄ ነገር በእናንተ ዘንድ እውነት ነው ብላችሁ ታስባላችሁ ወይ? ሁለተኛ ምን ታስቦ ነው ይሄ እየሆነ ያለው? በተለየ በሰሞኑ በዘመቻ የመጡበት ምክንያትስ ምንድን ነው? አብይ አህመድ በጣም ከሚፈራቸው ነገሮች አንደኛው የፋኖ የተዋሃደ አመራር መፈጠር ነው። በከፍተኛ ሁኔታ የሚሰጋቸው ይህ ነገር ደግሞ በእውን ለመሆን በጣም በጥሩ ሂደት ላይ ያለ መሆኑን ያው በራሱ ኢንተለጀንስ መዋቅር የሚያገኘው መረጃ ሊኖር ስለሚችል ያንን ነገር ለማሰናከል እንደነኛ አይነት ነገሮችን ሊፈጽሙ ሊያደርጉ እንደሚችሉ ከዚህ በፊትም ያው ግምቱ ነበረን። አሁንም ሊቀጥሉበት ይችላሉ። ቀደም ሲል በፋኖ ከፍተኛ አመራሮች መካከል ይደረጉ የነበሩ የስልክ ልውውጦችን ነበረ ወደ ሚዲያ እያወጡ አጀንዳ ለማድረግ ይሞክሩ የነበሩት። አሁን ከዛ አልፈው ተራ አባላት እንደው ሰው እንደሚታወቀው ያው ማህበራዊ እንስሳ በመሆኑ አንዱ ከአንደኛው ጋር ሲነጋገር በዘፈቀደ የሚያወራቸውን ተራ ጨዋታዎችን ለቀልድ ለፉገራ የሚነገሩትንም ጭምር ኢቭን ማንነታቸውም ጭምር ያን ያክል በሚዲያም በህዝብም የማይታወቁ ልጆች የሚናገሩትን ንግግር ሁሉ አየር ላይ ማውጣት ጀምረዋል። እንዳነሳውላ አስቀድመን በዚህ ጉዳይ ላይ በጣም ኮንሺየስ ስለሆን እንደነኛ አይነት ነገሮች በመካከላችን መቃቃርን ሊፈጥሩ እንደማይችሉ በሚገባ እናውቃለን። አላማው ግን ያንን መቃቃር መፍጠር፣ አንደኛው ወገን ከአንደኛው የተለየ እንደሆነ ማድረግ፣ መጠራጠርን ለመፍጠር ነው አላማቸው። እንዳነሳው ለቴክኖሎጂ ብልጫ ስላላቸው ኢትዮ ቴሌኮም ስለሚጠቀሙና ኢትዮ ቴሌኮም ኔትወርክ ተጠቅመን ስለሆነ ንግግሮች እና መልእክቶች የሚተላለፉት በተለይ በተራ አባሎቹ መካከል ያንን አጋጣሚ በመጠቀም 24 ሰዓት ቁጭ ብሎ እያዳመጡ ለዚህም ጭምር ከፍተኛ በጀት በጅተው ነው ከአንድ ቦታ ወደ አንድ ቦታ የሚደውሉ ስልኮችን ሲያዳምጡ የሚውሉት። በዋናነት ግን እነኚህ ንግግሮች መውጣታቸውም በሌላ
በዘመናዊ ቴክኖሎጂ ተቀናባብረው መውጣታቸውም ሆነ እውነተኛም ሆኑም አልሆኑም እነኚህ ጉዳዮች የምናደርገውን ትብብር የምናደርገውን አንድነት የምንፈጥረውን የጋራ አመራር እውን ከማድረግ የሚከለክሉንም የሚያዘገዩንም አይደሉም። በእነዚህ ጉዳዮች ላይ በግልጽ ተነጋግረንባቸው እናውቃለን። አንድ ደረጃ ላይ ስንደርስ ወይም ደግሞ የያዝነውን ፕሮጀክት ወደ ማጠናቀቁ ስንደርስ እንደነኛ አይነት ነገሮች ከዚህም የከፋ ነገር ጭምር ሊከሰት እንደሚችል አስቀድመን እናውቃለን። ንግግርም አድርገንባቸዋል። መሰረታዊ በመካከላችን የተለየ ነገር ሊፈጥሩ የሚችሉ አይደሉም።